والسلام على رسول الله وعلى آله وصحبه ومن والاه ما بعد. فنواصل درسنا إن شاء الله في هذا الكتاب. خيبر لا ينوالنا مجرش عليه خيبر جرسا وادي القرى مبال ما برنايتا كخيبر بحالا يتكفت آقرنا فدك مبال ما يتنال تيماء مبال ወደ ሻም አካባቢ ያሉ ቁራዎች ናቸው ብለናል። እነሱ እንደ ረሱሉ ጋር አለይሂ ሰላቱ ሰላም ተስማምተው በተለይ ተይማ የሚባለው ታለ ጦርነት ኸይበርና ዋዲል ቁራ ፈደቅ የሚባሉት እስቲስላም አረጉ ለረሱሉ አለይሂ ሰላቱ ሰላም እጅ ሰጡ ሲባሉ በራሳቸው ፍላጎት ጅዝያን ከፍላለን ከማለት ረሱሉ ጋር አለይሂ ሰላቱ ሰላም የተጻፈላቸው ኪታብ አንብበን እሱ ላይ ነው ያቆምነው። ከዛ በኋላ እንግዲህ በቅርብ ሌላ ጥላት ስለሌለ ቁረይሾች በስምምነት ሱልህ አልሁደይቢያ ስለተደረገ ከቁረይሽ በኩል አምነዋል ረሱሉ አለይሂ ሰላቱ ሰላም። እንደገና የቀሩት ይሁዶች ነበሩ። ይሁዶችም ኸይበር ነበር አለቀ። አሁን የሚቀሩት እንግዲህ አረቦች ናቸው። ሶስት ክንፎች አሉ ብለናል ለሙስሊሞች ጥላት የሚሆኑ አጅኒሃ ሰላት። ሁለቱ ክንፎች ሰላም ሆነ ከነሱ በኩል አልአዕራብ ይቀራሉ። እነሱ እንደሚሆኑ ደግሞ እናያለን ኢንሻአላህ። አሁን ከኸይበር ወደ መዲና ሲመለሱ አልዓውደቱ ኢላ አልመዲና ወደ መዲና እንደተመለሱ ረሱሉ አለይሂ ሰላቱ ሰላም ሲመለሱ ይሄን ይመስላል ይላል። ثم اخذ رسول الله صلى الله عليه وسلم ከዛ በኋላ እና አህሉ ተይማን ሙሳለሃ ካረጉና ኪታብ ከጻፉ በኋላ በመመለስ ጀመሩ ረሱሉ አለይሂ ሰላቱ ሰላም ይላል። في العودة الى المدينة ወደ መዲና መመለስ ጀመሩ። اخذ من افعال الشروع. وفي الطريق በመንገድ ያሉ ከኸይበር ወደ መዲና እየተመለሱ ያለ አሽረፈ الناس على واد ሰዎች ሆነ ሸለቆ ወይም ወንዝ አካባቢ ቀረቡ ይላሉ። فرفعوا اصواتهم بالتكبير እዛ ሸለቆ አካባቢ ሲደርሱ አላሁ አክበር በማለት ድምጻቸውን ከፍ አረጉ። አላሁ አክበር በማለት ላ ኢላሃ ኢላላህ እያሉ ድምጻቸውን ከፍ አርገው አስተጋቡ ይላል። فقال رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو اربعوا على أنفسكم. اربعوا مالت تزنوا مالتنا أشفقوا على أنفسكم إنكم لا تدعون أصم ولا غائبا. إن أنت متروت الله دنقرم مادلم روك مادلم. إنكم تدعون سميعا قريبا. سميننا قربا بعلم قريب هنا جتا السنة ታሩትና የምትከብሩት ለምንድነው እርስ በርሳችሁ ድምጽ ከፍ ያረጋችሁ የምትረባበሹት በማለት ረሱሉ አለይሂ ሰላቱ ወሰለም ታዕሊም ሰጣቸው ይላል። ቅሳው ቡኻሪ አለ ይላል። ሁለተኛ 605 ይላል በሳቸው ንስኻ። وفي مرجعه ذلك አሁንም ሲመለሱ ከኸይበር በሚመለሱበት ሰዓት ሳረ النبي صلى الله عليه وسلم ليلة አንዲት ሌሊት ሲሄዱ አመሹ። ሌሊት ነው እንግዲህ በአብዛኛው የሚጓዙት። በተለይ ሂጃዝ የሚባለው ሀገር ሙቀት ስለሆነ በሌሊት ረሱሉም አለይሂ ሰላቱ ወሰለም አለይኩም ቢዱልጃ فإن الأرض تطوى بالليل። መሬቲቱ መሬት ናት፣ ሌሊትም ቀንም ያው ናት። ላኪን ቀን የምትጓዘውና ሌሊት የምትጓዘው ይለያል። ሌሊት ጀው ጥሩ ስለሚሆን አየሩ ሌሊት ብዙ መሳፋ ትቆርጣለህ በዛ ሰዓት በግመልና በመናምን በእግር ስለሚሄዱ። ስለዚህ ሌሊት የተወሰነ ሄዱ ይላል። ثم نام في آخر الليل ببعض الطريق. ذا መንገድ መካከል መንገድ ላይ ተኙ። ታሪስ ይባላል። النزول آخر الليل ሊነጋ አካባቢ አረፍ ይላል። ታሪስ ይባላል በአረበኛ ስሙ። ስለዚህ آخر الليل ላይ እንተኛሉና ተኙ ይላል። وقال لبلال بلال منالوت رسول عليه الصلاة والسلام اكلأ لنا الليلة ليلتون طبق لنا. اكلأ مالت احفظ لنا الليلة فجر وقته سو وقت እንዳያልፈን ተጠባበቅልን
ቢላልን እናውቃለን ሁላችንም ረዲየላሁ ዐንሁ ምንድናቸው እሳቸው ሙአዚን ስለሆኑ دخول الوقت ወደ ሙአዚን ነው መውኩል የሚደረግ ስለዚህ አዛን የሚል ሰው ወቅት የሚያውቅ መሆን አለበት የስለ አዛን ጉዳይ ራሱን ነው የሚመለከተው ኢማምን አይመለከትም ወቅትን አይቶ አዛን ይላል ወቅትን ጠብቁ ለማሰገድ በሚመለከት የኢማም ነው ኢማም ኢቃም በል ሲለው ይላል ወይም አማክሮ ወቅቱ ሊታخر ከሆነ ኢቃም ልበል ብሎ አማክሮ ሰነ ስርዓቱ እንደዚህ ነው ስለዚህ እሱ በወቅት መውኩል ስለነበሩ እሳቸው ለሊቱን ጠብቅልን ብለው ቢላልን አዘዙ فغلبت بلالا عيناه እሺ ብለው ነበረ ወደ ግመላቸው ደገፍ ብለው ወደ ፈጅር ወደሚወጣበት ወደ ምስራቅ ዞረው እሺ ብለው እየጠበቁ ነበር አይኖቻቸው አቸነፏቸው ቢላልን وهو مستند الى راحلته ወደ ግመላቸው ደገፍ ብለው ፈጅር እየጠበቁ እንቅልፍ ይዟቸው ሄደና አይኖቻቸው አቸነፏቸው ያለ ፍላጎት እንቅልፍ ወሰዳቸው ማለት ነው فلم يستيقظ احد ከሷሃቦች በሙሉ እንግዲህ ብዙ ናቸው ብለናል ወደ ኸይበር የሄዱት ከማን የተመለሱት ናቸው ብለናል ከሁደይቢያ የተመለሱት ሷሃቦች ናቸው ወደ ኸይበር የሄዱት ተብሏል ብዙ ናቸው አንድ 1400 ይሆናሉ ተብሏል 1400 አካባቢ እና የነቃ ሰው የለም አሉ حتى ضربتهم الشمس ፀሐይ ወጣ ፀሐይ እስከሚመታቸው ድረስ ሱብህ አልተሰገደ واول من استيقظ بعد ذلك ከዛ በኋላ መጀመሪያ የነቁት ረሱላህ ሰለላሁ ዐለይሂ ወሰለም እሳቸው ናቸው መጀመሪያ ከሰው ሁሉ ቀድሞ የነቁት ቢላል ሳይሆኑ ረሱሉ ዐለይሂ ሰላቱ ወሰለም ናቸው ወልቂሷ መሽሁራ በሰሂሃይ ሁለት ቂሷ ነው አንድ ቂሷ ነው ይخالፋሉ አልሙሂም አሁን የኛው ሰውዬ ከኸይበር ሲመለሱ ነው የክስተት የተከሰተው ያሉ በሌላም ገዝዋ ላይ ነው የሚሉም ሰዎች አሉ መጀመሪያ የነቁት ባይሆን እዚህ ላይ ረሱሉ ናቸው ዐለይሂ ሰላቱ ወሰለም ይላሉ ሌላኛው ቂሷ ላይ ደግሞ አምስተኛ ነው የነቁት ረሱሉ ዐለይሂ ሰላቱ ወሰለም ይባላል بتهليل وتكبير عمر رضي الله عنه طيب ስለዚህ ቂሷዎቹ ሁለት መሆናቸው ይሻላል ይላሉ አልሐፊዝ ኢብኑ ሐጀር ሁለቱም ቂሷዎች ብዙ የተखाለፉበት ነገሮች ስላላቸው አንድ ያርጎ ከማስማማት ሁለት ናቸው ማለቱ ይሻላል ይላሉ طيب المهم ስለ ኸይበር ስለሆነ የምናወራው ከኸይበር ሲመለሱ የክስተት አጋጠማቸው ይላል ثم خرج رسول عليه الصلاه والسلام ወጡ من ذلك الوادي ከዛ ሸለቆ ወጡና وتقدم ወደፊት ቀደም ብለው ወደ መዲና ثم صلى الفجر بالناس ፈጅርን ወቅቱ ከወጣ በኋላ ሰዎችን አስግደዋል እንግዲህ ቂሳው በእክትሳር ያው የታወቀ ነው ሰምታችሁታል ካሁንም በፊት ሰሂሃን ያለ ሐዲስ ነው በከመተኛታቸው በፊት ሶላት እንዳያልፈን ጠፈልገው ነው ሰዎች ጠለቡ منه التعريس ደከመን እንረፋሉ ያሏቸው ጊዜ ረሱል አለይሂ ሰላቱ ወሰለም ረኡፍ በሰሃበቲ ረኡፍ بالمؤمنين رؤوف رحيم እንዳላቸው አላህ Subhanahu Wa Ta'ala ስለሚያዝኑ ከደከማችሁ እሺ እንረፋሉ መንገድ ላይ አይታረፍም فعدل بهم عن الطريق ገለላሉና አሁን ተባለው እዛ ሸለቆ አካባቢ ጠሩ ማን ነው የሚጠብቅልን ወቅት እንዳያልፈን ሲባል ያው ሙአዚንም ስለሆኑ ቢላልን ያለው አሉ ሌላው ሰው ተኛ በዛ ሰዓት በጣም እንቅልፍ ይጣፍጣል ይባላል ሲሄድ ላደረሰው ለደከመው ሰው በተለይ ተኙ ደክሟቸዋል ቢላል ያው እየጠበቁ እንደዚህ ተደግፈው ግመላቸውን ወደ ምስራቅ ዙረው ባሉበት ሰዓት ይዟቸው ሄዷል እሳቸው መጀመሪያ የተነሱት ማናቸው ነው የሚሉት في هذه القصه رسول عليه الصلاه والسلام እንደተነሱ ቢላል ይጠሩ ተባለ ቢላል ተጠሩ አይና ما كنت تقوله ወቅት ተጠብቃለሁ አላልክም ወይ እንዴት እንደዚህ ሶላት እስከሚያልፈን የትሄደ ነው ሲሏቸው የናንተን አይን ያዘው የኔንም አይን ያዘው አሉ ይባላል እናንተ
የወሰዳችሁ እንቅልፍ እኔንም ወሰደኝ ነው አባባሉ። እንደ ዛሬ እንቅልፍ ሲያቸንፈኝ አላስታውስም አሉ ቢላል ረዲየላሁ ዐንሁ። ስለዚህ ምንም አልተባሉም። ባይሆን ተጠይቀዋል። አንድ ነገር እኔ ለዚህ ነገር ኃላፊ ነኝ ካልክ ኃላፊነት የወሰድከውበትን ነገር ትጠየቅበታል። ሌላ ሰሃቢ አልጠየቁም ረሱሉ አለይሂ ሰላቱ ወሰለም። ቢላል ተጠሩ። ቃል ገብተህ ነበር ቃልህ ሲሉ መልስ አቀረቡ። ምንም አልተባሉም። ስለዚህ እዚህ ቦታ ላይ ጥሩ አይደለም ሰላት ያለፈን ቦታ ስለሆነ ተነሱ አሉ። ትንሽ ተንቀሳቅሰው ሰገዱ እያሉ ነው። ትንሽ ሄዱና ውሃ ፈልገው ውዶ ተደረገ። አዛንም ተደርጓል ነው የሚባለው። ረካዓተይል ፈጅርም ተሰግዳለች። ከሱብህ በፊት ምን ሰግዳቸው ሁለቱ ረግባዎች እነሱ ተሰገዱ። ልክ በሌላ ሰዓት በወቅቱ ላይ እንደሚሰግዱት ሰገዱ። ጀማዓ አሰገዷቸው ይላል። ይሄ የሆነው ከኸይበር ሲመለሱ ነው ይላል። وقيل ሁለተኛ ሪዋያ ان هذه القصه في غير هذا السفر خيبر لا አይደለም ሌላ غزوه ላይ ነው የሚሉ ሰዎችም አሉ። ሐዲሱ መሽሁር ነው ብያለሁ። ከሁለት ሷሃቦች ይወራል። አቡ ቀታደተ አልአንሳሪ እና ኢምራን ኢብኑ ሁሰይን አልኹዛዒ ይዘግቡታል። በሰፊው ረጅም ሐዲስ ነው። እሱ ላይ ሶላት ሱብህ እንዳለፋቸው ሁለቱ ሷሃቦች ይናገራሉ። ሐዲሱ ሷሂህ ነው። ከኸይበር ሌላ ከغزዋ ሲመለሱ ነው ያመለጣቸው ምንም አባባል አለ ይላል። وبعد النظر في تفصيل معارك خيبر የኸይበርን ጦርነት በደንብ ዝርዝሩን ጠለቅ ብለን ካየን በኋላ ይላል يبدو أن رجوع النبي صلى الله عليه وسلم كان في أواخر صفر أو في ربيع الأول سنة 70 ጠለቅ ብለን ስናይ ከኸይበር ረሱል አለይሂ ሰላቱ ወሰለም የተመለሱት ወይ ሶፈር ማለቂያው አካባቢ ነው ወይም ደግሞ የሄዱት እንግዲህ ሙሐረም ነው ብለናል። ቆይተዋል ብዙ ወይ ሶፈር መጨረሻው ወይ ረቢዑን الأول መጀመሪያ አካባቢ እንደሆነ መመለሳቸው መረዳት ይቻላል ይላሉ። ሰሪየቱ አባን ኢብኑ ሰዒድ አባን ኢብኑ ሰዒድ ኢብኑ አቢ العاص ነው እንግዲህ እሱ ዑስማን ረዲየላሁ ዐንሁ ሁደይቢያ ላይ እዛን ሰዓት አልሰለመም ነበር። ኋላ ሰልሞ ሊሆን ይችላል ሰውየው። እሱ ዑስማንን ግመል ላይ ያስጋልቦ ለቁረይሾች ሲልኳቸው ረሱሉ አለይሂ ሰላቱ ወሰለም ዑስማንን የወሰደው ሰውዬ እሱ ሰውዬ ነው። እሱን አሚር አድርገው ረሱሉ አለይሂ ሰላቱ ወሰለም ሰሪያ ኸይበር ያሉ የላኳቸው ዘማቾች አሉ ይላል። كان النبي صلى الله عليه وسلم رسول عليه الصلاه والسلام ነበሩ يعرف ያውቁ ነበር اكثر በጣም ማለት ነው من كل قائد عسكري ከማንኛውም ጦር መሪ የበለጠ ያውቁ ነበር ይገነዘቡ ነበር ይላል። ان اخلاء المدينه تماما مدينان ባዶ ማድረግ ሙሉ በሙሉ بعد انقضاء الاشهر الحرم اشهر الحرم ካለቁ በኋላ ليس من الحزم قطعا እንግዲህ አሽሁር الحرم ያው ዙልቂዕዳ ዙልሂጃ ሙሐረም እነዚህ ሶስቱ አሽሁር الحرم ይባላሉ። መቱን ያሉት ሌላው ረጀብ የሚባለው ብቻውን ነው ያለው። አራት ናቸው አሽሁር الحرم ቂታል ሐራም የሚሆንባቸው ወራቶች ማለት ነው። ስለዚህ አሁን ሳቸው ሙሐረም ወደ ኸይበር ስለሄዱ ሙሐረም የሶስቱ የመጨረሻው ስለሆነ አሽሁር الحرم እኔ ሳቸው ጦር ሰራዊት ይዘው ወደ ኸይበር ስለሄዱ በዛ ሰዓት መዲናን ባዶ መተው ጥሩ እንዳላደለ በደንብ ያውቁ ነበርና بينما الاعراب ضاربه حولها የዘላኖች የገጠር ወሮበላዎች እነሱ በመዲና ዙሪያ እያሉ መዲናን ባዶ መተው አስከሪየን ጥሩ አለመሆኑን በደንብ ያውቁ ስለነበረ ይላል። تطلب غرة المسلمين للقيام بالنهب والسلب واعمال القرصنه ነዛ አዕራቦች ሙስሊሞች መዘንጋታቸውን እየፈለጉ እየተጠባበቁ ያሉ ማለት ነው። ምን ለማድረግ በመቀማትና የወረራ ለማካሄድ እየፈለጉ እየተጠባበቁ ስለነበሩ حول المدينه اشهر الحرم ስላለቀ በዛ ሰዓት ባዶ መተው ጥሩ አለመሆኑን በጣም ስለሚያውቁ ولذلك ارسل سريه الى نجد نجد ማለት ደጋ ማለት ነው ብለናል። ከፍ ያለ ቦታ ወደዛ ሰሪያ ላኩ ረሱሉ አለይሂ ሰላቱ ወሰለም لإرهاب الأعراب
አዕራቦችን ለማስፈራራት ለማስደንገጥ እንዳያስቡ ማለት ነው እነሱ ኸይበር ሄደውልን ሳለ እኛ መዲና ሄደን የተወሰነ ሰው ገለን ዘርፈን እንምጣ ብለው እንዳያስቡ ወደ አዕራቦች ኢላ ነጅድ ይህን ሰውዬ ቃኢዳ አድርገው ልከዋል ረሱሉ አለይሂ ሰላቱ ወሰላም ይላል تحت قيادة أبان بن سعيد أبان بن سعيد يتسنى سوية بس مرار سر سرية لكوالي بينما كان هو إلى خيبر رسول عليه الصلاة والسلام خيبر بعلبة ساعات أبان بن سعيد يتوسنوا صحابة شابرات شكونوا بلو ود نجد لكوت نبر إلال وقد رجع أبان بن سعيد بعد قضاء ما كان واجبا عليه إيه أبان بن سعيد قدتاون كفصم بوهلا رسول عليه الصلاة والسلام إلى كبت بوتا درسو قدتاون كفصم بوهلا تملسو متى فوافى النبي صلى الله عليه وسلم بخيبر رسول عليه الصلاة والسلام مدينة سيهن خيبر أغنياتشو وقد افتتحها الله سبحانه وتعالى خيبر لرسول عليه الصلاة والسلام كفتوات زا أغنياتشو ولال والأغلب أبزاهن وابابال أن هذه السرية كانت في صفر سنة 7 صفر ورلاي رسول عليه الصلاة والسلام كخيبر لما لسوا كبابي مالتنا 7ኛው ዓመት من الهجرة نات ميلو أبزاهن أهل السير أبابال يهنن مدقفوا ولال وقد ورد ذكرها في البخاري بخاري لاي تذكر اللجج سرية إلال دي بخاري مراجعة مارجع أسفلقان قال ابن حجر شارح البخاري شارح صحيح البخاري فتح الباري مبالو كتابات جولاي من بلوال لم أعرف حال هذه السرية يا أبان بن سعيد سرية زرزرنا هنيتوان بدنب አልተረዳሁም ነው የሚሉት ይሄ እንግዲህ እንሳፋቸው ናቸው በጣም متخصص ሰውዬ ናቸው بخاصة في السير وفي الأحاديث ግን ተፋሲሏን ሁኔታዋን በደንብ ምን አላልኩም አሉ አልተረዳሁትም المهم እንግዲህ አብዛኛው اغلب الاقوال انها كانت في السنه السابعه للهجره صفر ላይ 7ኛው ዓመት ላይ ነው አባን ኢብኑ ሰዒድን ረሱሉ አለይሂ ሰላቱ ወሰላም ወደ ነጅድ ለኢርሃብ الأعراب የላኩት በዛ ዓመት ነው የሚለው አብዛኛው ነው ይሄ ብለዋል ከዛ በኋላ በቂየቱ ሰራያ ወልغزوات في السنه السابعه እንግዲህ 7ኛው ዓመት ላይ ሀ ተብሎ ሲጀመር غزوه خيبر ተዘከራለች بتفاصيلها አሳልፈናል خيبر እዛ ከخيبر በኋላ ደግሞ ሰራያዎችም አሉ የሰሪያ ጀምዕ ነው ሰራያ ብለናል ረሱሉ አለይሂ ሰላቱ ወሰላም ያልተሳተፉበት ሰሪያ ይባላል የተሳተፉበት ቂታል ቢካሃድም ባይካሃድም غزዋ ይባላል የሚል አሳልፈናል እንግዲህ ሁለቱም ተካሂደዋል ከخيبر በኋላ ሰራያውም ልከዋል እሳቸውም የመሯቸው غزواتዎችም አሉ غزوة ذات الرقاع አንደኛዋ غزوة ذات الرقاع ናት في السنة السابعة ከተገኙ ዘመቻዎች በዚህ ሰው ያባባ وهو الصحيح ذات الرقاع في السنة الرابعة የሚሉ ሰዎች አሉ لكن ይሄኛው ሰውዬ መቸናት ይያሉ ነው في السنة السابعة وبعد خيبر ከخيبرም በኋላ ሪቃ ማለት የሩቃ ጀምዕ ነው ይሄ መጣፊያ ቀዳዳ ጨርቆች ማለት ነው የጨርቅ ቁርጥራጭ ጨርቆች ወደፊት እንግዲህ እንደሚናገሩት አቡ ሙሳ አልአሻሪ ያወራሉ እዛ እግራቸው እንግዲህ ባዶ ስለነበረ ጫማ ብዛት ስላልነበራቸው በእግራቸው ስለሚሄዱ እግራቸው ቆሳስሎ ጥፍራቸው ተፈነቃቅሎ በጨርቅ አስረውታል በዛ የተነሳ ነው ذات الرقاع ተብላ የተጠራቸው ይላሉ እና ያለን ሲያመጡ ስሟ غزوة ذات الرقاع ولما فرغ رسول الله صلى الله عليه وسلم رسول عليه الصلاة والسلام يجرسوا جزء من كسر جناحين قويين من أجنحة الأحزاب الثلاثة إلى كسوست حيلنا يهونو كنفوچين كسوست كنفوچ كهولتو يتلاقفوا جزء إلى قدم مقبي على يالكت عنده قريش ነው العدو الأكبر قريشوش ናቸው ከቁረይሾች በምን ተላቀዋል ረሱሉ አለይሂ ሰላቱ ወሰለም በሱል ሁለተኛው ደግሞ
ኃይለኛ የሚባል ጥላት ማን ነው? ይሁድ ነው። ይሁድ በቁዋ ተላቀቁ እነሱ ጋር ተጨነቁ። ይሁዶች አልቻሉ። فتحت خيبر طيب ስለዚህ ከነዚህ ከሁለቱ ትላልቅ ክንፎች ሲጨርሱ ተፈረገ تماما للالتفات الى الجناح الثالث ሙሉ በሙሉ ወደ ሶስተኛው ክንፍ ለመዞር ሶስተኛውን ክንፍ ስርዓት ለማስያዝ ጊዜ አገኙ ይላል። አይ الى الاعراب القسات الضاربين في فيافي نجد ሶስተኛ ክንፍ ማለት ነው የሚሉት እሳቸው ወደ አዕራቦች ገጠር ወደሚኖሩ አረብ ዘላን አረቦች ቁሳት ማለት የቃሲ ጀምዕ ነው። ቀልበ ደረቆች የሆኑ ጨካኞች የሆኑ ማለት ነው። አባሪቢነ في فيافي نجد የሚኖሩት ደግሞ ደጋው አካባቢ ብዙ ሜዳዎች አሉ ተበታትነው እንግዲህ ግማሾቹ በድንኳን ነው የሚኖሩት ግማሾቹ ያልታወቀ ቤት ይሰራሉ ከተማ የላቸውም ሁሱን የላቸውም እነሱ ላይ ሰይጣራ ማድረግ ያስቸግራል አይደለም እነሱን የሚስማማቸው እንደነሱ ተንቀሳቃሽ ሽምቅ ተዋጊ የሚባላል መታወቁ ከሆነ እነሱ ናቸው የሚመቻቸው ለነሱ አለዛ እናት ጦር ብዙ አይመችም ለነሱ ምክንያቱም እናት ጦር ጥላት የት እንዳለ ሲያውቅ ነው የሚንቀሳቀሰው እነዚህ አንዴ ይታያሉ ሌላ ከወር ወይ ከሁለት ወር በኋላ ድንኳናቸውን ነቃቅለው ሌላ ቦታ ይሰፍራሉ አይቻሉ ስለዚህ ረሱሉም አለይሂ ሰላቱ ሰላም ይሄን ስለሚያውቁ የተጠቀሙትም ያንን ቅድም ያልነውን ኃይል ነው طيب والذين ما زالوا يقومون እነዛ ሰዎች ያልተወገዱ የሆኑ እነዛ አዕራቦች የሚቆሙ የሚሰሩ ከመሆን بأعمال النهب والسلب بين آونة وأخرى ያው እንግዲህ ስራቸው ምንድነው ወሮ መብላት ነው አልቀው ያኩል ضعيف ነው ሲመቻቸው አንድ አካባቢ ወሩና ይበላሉ አልመቻቸው ሲል ይቀመጣሉ ስለዚህ ይሄንን ጀናህ መስበር ስላለባቸው ወደዚህ ተፈሩግ አረጉ ይላል ولما كان هؤلاء البدو لا تجمعهم بلده او مدينه አካቶ ሚይዛቸው ሀገር ስለሌላቸውና ከተማም ስላልነበራቸው ولم يكونوا يقطنون الحصون والقلاع ህንጻና ምሽግ አካባቢ ስለማይኖሩ كانت الصعوبة في فرض السيطرة عليهم وإخماد نار شرهم تماما تزداد بكثير عما كانت بالنسبة إلى أهل مكة وخيبر ينزل سوج بالنزل سوج لاي እነሱን ለመቆጣጠር ያለ ጥረት እንደገና ደግሞ የሸራቸውን እሳት ለማጥፋት ሙሉ በሙሉ ያለው ጥረት በጣም ይጨምር ነበር መካንና አህሉ ኸይበርን ከመዋጋት የበለጠ አህሉ መካ የታወቀ ከተማ አላቸው አህሉ ኸይበርም የታወቀ ከተማ አላቸው ያው ስላላቸው በሙሉ ሁሱኖች ተከፈቱ ኸይበሮች ተንበረከኩ እነዚህ ግን የት እንደሚገኙ ስለማይታወቅ በእነዚህ አይነት ሰዎች ላይ ሰይጣራ ማድረግ በጣም አስቸጋሪ ነበር ይላል ولذلك ስለዚህ لم تكن تجدي فيهم الناس ዘንድ የሚጠቅም ነገር አልነበረም إلا حملات التأديب والإرهاب قدم ያልናቸው ያው እነሱን ስርዓት የሚያስዙና እነሱን የሚያስፈራሩ ሸማቂዎች መላክ እንጂ ይላል وقام المسلمون بمثل هذه الحملات مرة بعده እንደሚገባው ሁሉንም ስለሚያስተናግዱ ረሱሉ አለይሂ ሰላቱ ወሰለም እንደዛ አይነት حملات التأديب እና حملات الإرهاب ረሱሉ አለይሂ ሰላቱ ወሰለም እየላኩ ብዙ ጊዜ ልከው እነዛን ሰዎች የበታች አድርገው ሰይጣራ ለማድረግ ችለዋል ይላል ولفرض الشوكة أو لاجتماع البدو الذين كانوا يتحشدون للإغارة على أطراف المدينة ይላል ولفرض الشوكة ማለት ኃይል አላቸው ብለው ስለገመቱ ረሱሉ አለይሂ ሰላቱ ወሰለም አዕራቦች ወይም ደግሞ እነዛ በዶች ዘላኖች ተከማችተው ስለነበረ መዲና ወይ በመዲና ዳር ወረራ ለማካሄድ የተከማቹ አዕራቦች ስለነበሩ قام رسول الله صلى الله عليه وسلم رسول قوموا بحملة تأديبية عرفت بغزوة ذات الرقعة بلا متتاوق حملة تأديبية أكهدوا سرعات متاسس زمچا ማለት ነው ስሟ غزوة ذات الرقعة በመባል متتاوق وعامة أهل المغازي يذكرون هذه الغزوة في السنة الرابعة ብዙዎቹ ወይም እንዳለ አህሉ ሲር
የሚያወሱት እቺን ዘመቻ አራተኛው አመት ላይ ነው ይላል። አራተኛው አመት ላይ ነው የተከሰተችው ዛቱ ሪቃ ይላሉ አሉ ስለ መጋዚ የጻፉ ሰዎች። ولكن حضور أبي موسى الأشعري وأبي هريرة رضي الله عنهما في هذه الغزوة يدل على وقوعها بعد خيبر. لا أبو موسى الأشعري تنام تسلفنا على شباب ወደ መዲና መቼ ነው መጡ ያልነው? ወደ መዲና መቼ መጡ? የመኒ ናቸው። አቡ ሙሳ አልአሽዓሪ አብዱላህ ኢብኑ ቀይስ ይባላል ስማቸው። የማያውቅ ሰው አቡ ሙሳ ገለባ አለይ ኩንየቱ ነው ኩንያቸው ነው። ስለዚህ ከየመን ወደ ሐበሻ ጀልባ ወስዷቸው ወይም ታንኳ የሚባለው በንፋስ ስለነበረ በአብዛኛው የሚሄደው ወደ መዲና እንሄዳለን ሲሉ ወደ ሐበሻ ሄዱ። ሐበሻ ሲሄዱ እነ ጃዕፈርን አገኙ እነ ነጃሺ ዘንድ። እነ ነጃሺ ዘንድ ደግሞ ረሱሉ አለይሂ ሰላቱ ሰላም አምር ኢብኑ ኡመይያ አልضምሪ ልከው ኪታብም አስይዘው የቀሩትንም ሱሐቦች ይዘህና ብለው አምርን ልከውታል። እዛ ላይ እና አቡ ሙሳ አልአሽዓሪ ደረሱ ብለን ተያይዘው ጃዕፈርና አቡ ሙሳ ወደ መዲና ሲመጡ بعد فتح رسول الله صلى الله عليه وسلم خيبر ደርሰዋል ብለናል አቡ ሙሳ አልአሽዓሪ። ስለዚህ አቡ ሙሳ አልአሽዓሪ ከዛ በፊት ደግሞ ስለ አቡ ሁረይራ አውርተናል። አቡ ሁረይራ ተደውሲ ወደ መዲና ሰልመው የመጡት ረሱሉ አለይሂ ሰላቱ ሰላም بعد ما خرج الى خيبر። ስለዚህ ሁለቱም ሱሐቦች ዛቱ ሪቃ ላይ ያለን እያሉ ነው። ይህ የሚጠቁመው ዛቱ ሪቃ መቼ መሆኗን ነው? بعد خيبر መሆኗን። طيب والأغلب أبزاهنيو إلى لهنم أنها ذات الرقاع وقعت في شهر ربيع الأول سنة 7 من الهجرة. ربيع الأول لاي سبعتنيو عامت لاي نو يتكستتشو ميلو أبزاهنيو ودزنو ميامزنو إلى. وملخص ما ذكره أهل السير حول هذه الغزوة أهل السير يصافو دراسة የነሱ አባባል ተቀሉ ይላል። ዝርዝር ከገባን እንግዲህ ስለሚላዝም ውጤቱ የነሱ የጻፉት ምን ይላል ይላሉ أن النبي صلى الله عليه وسلم سمع باجتماع بني أنمار أو بني ثعلبة وبني محارب من غطفان. رسول الله عليه الصلاة والسلام بني أنمار የሚባሉ ወይም ደግሞ በኑ ثعلبة ወበኑ محارب የሚባሉ ትልቁ ቀቢላቸው غطفان ይባላል። እነሱ እየተሰባሰቡ ነው ጦርነት ለመክፈት በመዲና ላይ እየተሰባሰቡ እየተከማቹ ይገኛሉ የሚል ወሬ ረሱሉ አለይሂ ሰላቱ ወሰለም ጆሮ ገባ። ሰሚዓ ነው የሚለው ሰሙ فأسرع بالخروج إليه ረሱሉ አለይሂ ሰላቱ ወሰለም ቶሎ ብለው ወጡ አሁን ወደ ተጠቀሱት ቀቢላዎች ይላል في 400 أو 700 من أصحابه الاختلاف بين أهل السير وي 700 صحابة يزو وي 400 صحابة يزو ودى الناس طول والطويلة. واستعمل على المدينة أبا ذر أو عثمان بن عفان رضي الله عنه. እንግዲህ ሳቸው ሲወጡ ኸሊፋት ተውነው የሚወጡት ብለናል። መዲና ከለሉ ረሱሉ አለይሂ ሰላቱ ሰላም ሌላ ቦታ ስለሚሆኑ ኸሊፋ ያስቀምጣሉ። ወይ አቡ ዘር الغفاري ነው ያረዱት ወይ ዑስማን ኢብኑ አፋን ነው። አንደኛውን ተክተው ወደ ዛቱ ሪቃ ሄዱ። ወሳራ ሄዱ فتوغل في بلادهم بلاد بنو ثعلبና በኑ ሙሐሪብ አገር በጣም ጠልቀው ገቡ ማለት ነው። ወደ መሃል ጠልቀው ገቡ። ተወጉል ማለት በጣም ጠልቆ መግባት حتى وصل الى موضع يقال له نخل ቦታው ነخل በመባል ይታወቃል። እዛ ቦታ እስከሚደርሱ ድረስ ሰርተው ገቡ ይላል። على بعد يومين من المدينة ይሄ ነخل የሚባለው ቦታ ከመዲና 2 ቀን ያስሄዳል። የ2 ቀን ጉዞ ولقي جمعا من غطفان فعلا كغطفان እዛነ በኑ ሙሐሪብ እና በኑ ثعلبة ወይ በኑ አንማር ተከማችተው ብዙ ጀማዓ አገኙ እዛ ይላል። فتقاربوا ተቀራረቡ ጥላትም ወደዚህ ቀረበ እነዚህም ወደዛ ተያዩ እርስ በርሳቸው
وأخاف بعضهم بعضا كفلون أسفرارا هيلون أسايا مالتنا ولم يكن بينهم قتال قديا جن التكهدم هلال فروا النزانيوቹ طلعتوች فروا قتال التكهدم ذات الرقع علي إلا أنه صلى بهم يومئذ صلاة الخوف يسجدوا እንግዲህ ذات الرقع ላይ ነው ረሱሉ አለይሂ ሰላቱ ወሰለም የመጀመሪያ ይላል صلاة الخوف سجدوا على رسول عليه الصلاة والسلام صلاة الخوف እንግዲህ ብዙ አይነት ከይፍያ አላት ተብሏል ذات الرقع ላይ የሰገዱት ወደፊት ስለሚብራራ አንደኛዋን ከይፍያ ነው እሱን እናያለን صلاة الخوف ማለት የፍራቻ ሶላት እንግዲህ በማንንም ሰዓት አይቀርም ያሰበ ሶላት እዚህ ፊት ለፊት ሰይፍ ይዞ ሊገለህ ይያለ ሶላቱም አይቀር ጀማዓውም አይቀር የሚገርመው ይሄ ነው ጀማዓ ነው የሚሰገደው ሶላቱም አይቀር ከፊል ይጠብቃል ወደ ጥላት ሆኖ ከፊል ምን ያደርጋል ይሰግዳል ስለዚህ እንዴት እንደሰገዱ ذات الرقع ላይ እናያለን وفي رواية البخاري بخاري بزجبت رواية وأقيمت الصلاة لصلاة كم تدرج فصلى بطائفة ركعتين لولا تكفلوا صحابوچن رضوان الله عليهم أجمعين بمجمريت جماعة وي بمجمريت بودين ولا ركعة سجدوا رسول عليه الصلاة والسلام ثم تأخروا نزلوا ولا ركعة سجدوا ጨርሰዋል ወደዛ ጠላት ዘንድ ወዳሉት ወደ ወንድሞቻቸው ሊሄዱ ነው ሰግደው ጨርሱ እነዛ ደግሞ ወደ ረሱሉ አለይሂ ሰላቱ ሰላም ይመጡ وصلى بالطائفة الأخرى ركعتين በመጨረሻይቱ ጧይፋ ደግሞ ሁለት ረካዓ ሰገዱ ረሱሉ አለይሂ ሰላቱ ሰላም وكان للنبي صلى الله عليه وسلم 4 وللقوم ركعتان ለረሱሉ አለይሂ ሰላቱ ሰላም ስንት ሆነ 4 ረካዓ ለሷሃቦች ሁለት ሶላት الخوف እንግዲህ እስርም ይደረጋል አንድም ረካዓ የሚሰገድበታል المهم على حسب شدة الخوف وضعفه ከ6 ወይ ከ7 ከይፍያዎች አንደኛው ይሄ ነው ሷሃቦች ለሁለት ይከፈላሉ አንደኛው ጀማዓ ጥላት ይጠብቃል ኢማሙ ጋር አንደኛው ጀማዓ ሁለት ረካዓ ይሰግድና ኢማሙም እነሱም ያሰላምታሉ ኢማሙ ሶላቱን ሞልቷል እነሱም ሞልተዋል እዛ ያለ ጀማዓ ይመጣል እንደገና ኢማም ኢህራም ያረግና በሁለተኛዎች ጀማዓ ሁለት ረካዓ ያሰግዳል ለኢማሙ ናፍል ነው ሶላቱ ሁለተኛው ሶላት ለነሱ ፈርድ ሙፍተሪድ በሙተነፍል መከተል ይችላል ከሚል ለሚሉት ሰዎች ምን አድለቲም ይሄ ሐዲስ ነው አንደኛው طيب المهم ذات الرقع ላይ በዛ አይነት መልኩ ነው ሶላት الخوف የተሰገደው በሌላም በስድስት በአምስት አይነት ከይፍያ ተሰግዷል ሁሉም ይበቃል ብለዋል طيب وفي البخاري عن ابي موسى الاشعري رضي الله عنه كابو موسى الاشعري رضي الله عنه قال خرجنا مع رسول الله صلى الله عليه وسلم ረሱሉ ጋር ወጣን ነው የሚሉት አቡ ሙሳ አልአሽዓሪ እንግዲህ ኸይበር ነው የመጡት ብለናል ስለዚህ ከኸይበር በኋላ ናት ذات الرقع ያልን ونحن 6 نفر بيننا بعير نعتقبه እንግዲህ ለስድስት ሰው አንድ ግመል እየተተካካን እንጋልባዋለን ነው የሚለው ለስድስት ሰው አንድ ግመል አንዱ የተወሰነ ከዚህ እንደዛ ይጋልባል ይወርዳል ባለ ወረፋ ሲደርስ ደግሞ እንግዲህ ኒዛም አላቸው እነሱ ያሸባብኛ ብንሆን ለአንድ ሰው ለስድስት ሰው አንድ ግመል ከተሰጠ እኔ ጋልብ ችግር ይፈጠራል እነሱ ግን ካኑ منظمي رسول عليه الصلاه والسلام ተርቢያ ስላረጋቸው እንደውም አንተ ትብስ ነው የሚባባሉ طيب ስለዚህ ለስድስት ሰው አንድ ግመል አዕቲቃም ማለት መተካካል فنقبت اقدامنا ከዛ የተነሳ የሚጋለብ ብዛት ስላልነበረ እግሮቻችን ቆሰሉ ይላል ونقبت قدماي የሌሎች ሰዎች እግር ሲቆስል የኔም እግር ቆሰሉ ሁለቱም ይላል وسقطت اظفاري رضي الله عنه እንግዲህ ለእስልምና ያበረከቱት ብርካት ያሸበ ጥፍራቸው ወልቆስ ከመሄድ በእንቅፋቱ በመናም እኛ ምንም ችግር ሳይኖርብን በአማን ሶፍ አስተካክለን መስገድ ያቅተናል ያሸበ ስለዚህ ራሳችንን መመራመር ቆም ብለን ማየት ያስፈልጋል ሲራ የሚቀራው እንግዲህ ለመስራት ነው ጥፍሬ
ወላልቆ ወደቀ ነው የሚሉት አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ። ረሱሉም አለይሂ ሰላቱ ወሰላም አመስግነዋቸዋል። እሳቸውን ቁርአን በጣም ሲቀሩ ድምጻቸው ያምር ነበር። ሌሎችም ፈዳኢሎች አሏቸው። ፈዳኢሉ ሱሐባ ከፍቶ ማየት ይቻላል። ፈኩና ነበርን ይላሉ ነሉፉ ዐላ አርጁሊና አልኺራቃ እዛ ቆሰለውና ተነቀለው ጥፍራችን ላይ ጨርቆች የተቀደዱ ጨርቆች እየፈለግን እሱን እንጠቀልል ነበር። እንግዲህ ከቆሰለ እግር የሆነ ነገር ሲነካ ያ ስለሚያም ያንን እንጠቀልልበት ነበር ቦታው ላይ ይላሉ። فسميت ذات الرقاع ذات الرقاع ተብላ የተጠራችው ከዚህ የተነሳ ነው። ሪቃዕ ማለት የሩቅዓ ጀምዕ ስለሆነ لما كنا نعصب الخرق على أرجلنا እግራችን ላይ የተቆራረጡ ጨርቆችን ስላሰርን በዛ የተነሳ ነው ذات الرقاع ተብላ የተጠራችው አሉ። ሌላም ተስሚያ የሚያመጡ ሰዎች አሉ። في صحيح البخاري ያለ ሐዲስ ነው ያለ ስለሆነ في صحيح البخاري ብሎ ነው የጀመረው። ይሄንን እናስቀድማለን። وفيه أي في البخاري أيضا عن جابر كجابر بن عبد الله مورى حديث دقم بخاري وسط من إلال كنا مع النبي صلى الله عليه وسلم بذات الرقاع ذات الرقاع مبال زمچالاي رسول قال عليه الصلاة والسلام أبرا نبرن له فإذا أتينا على شجرة ظليلة تركناها للنبي صلى الله عليه وسلم ይሄም እንግዲህ ረሱሉን አለይሂ ሰላቱ ሰላም በጣም ከማክበራቸው ከመወደዳቸው የተነሳ ትልቅ ጥላ ያላት ዛፍ ካገኘን ለረሱሉ አለይሂ ሰላቱ ሰላም እንታውላቸዋለን ነው የሚሉት ጃቢር። ጥላው እንግዲህ ዛ ሸምስ ኃይለኛ ነው ሒጃዝ። ስለዚህ በጣም ጥሩ ጥላ ያላት ዛፍ ከተገኘች ለረሱሉ እንታዋት ነበር አሉ። فنزل رسول الله صلى الله عليه وسلم هنا بوتا رسول عليه الصلاه والسلام عرفوا فتفرق الناس في العضاء رسول عليه الصلاه والسلام ዛች ጥላማ ሆነችው ቦታ አረፉና ሌሎች ሱሐቦች እንግዲህ ዛፍ ፍለጋ ተለያየን ነው የሚሉት ተበታተን። ይሄ في اول الامر ነው ተከልክሏል። በኋላ ረሱሉ አለይሂ ሰላቱ ወሰለም ተፈርቁኩም هذا من الشيطان ብለው في اخر الامر ከልክለዋል ነው የሚባለው። መበታተን የለባችሁም በአንድ አካባቢ ነው መቀመጥ ያለባችሁ ብለዋል። ዛቱ ሪቃ ላይ ግን ተበታተን ይላል። ዒዳህ ማለት ሸጀሩል አራቅ ሲዋክ የሚሆነው እንጨት እሱ ዒዳህ ይባላል። يستظلون بالشجر በዛፍ ጥላ ፈልገው ተበታተኑ ሱሐቦች ይላል። ونزل رسول الله صلى الله عليه وسلم تحت شجرة فعلق بها سيفه የሆነች ዛፍ ነበር የተላላት እሷ ዝር አረፉና ሰይፋቸውን አንጠለጠሉ ዛፉ ላይ ይላል። قال جابر فنمنا نومة ያው እንግዲህ ደክማቸው ስለነበረ ሁላችንም ተኛን አሉ። فجاء رجل من المشركين ከሙሽሪኮች ካጋሪዎች ካልሰለሙ ሰዎች አንድ ሰውዬ አዕራቢ መጣ። فاخترط سيف رسول الله صلى الله عليه وسلم رسول عليه الصلاه والسلام ذات عرف ብለው ሰይፋቸው ተንጠልጥሏል እንጨት ላይ። اخترط ማለት መዘዘው ሰይፉን አንስቶ ከቤቱ አወጣው። ሰይፍ ቤት አለው ያሸበው። ከዛ መዘዘና فقال اتخافني تفرانيالله اتفرانيو ነው የሚለው اتخافني ጃአ የምትለው ሐምዘተ ለስቲፋም ትባላለች። ተፈራኛለህ ወይ ረሱሉ አለይሂ ሰላቱ ሰላም ምንድናቸው ብለናል። አሽጃዑ الناس ከረሱሉ በላይ ጀግና የለም አለይሂ ሰላቱ ሰላም። ከረሱሉ በላይ የሚያምር የለም። ከረሱሉ በላይ እውነተኛ የለም። ከረሱሉ በላይ ታማኝ የለም። في مكارم الاخلاق ረሱሉ አለይሂ ሰላቱ ሰላም في القمه የሚደርስባቸው ሰው የለም። ለዛ ነው አላህ Subhanahu Wa Ta'ala የመረጣቸው። አላህ መርጧቸው ስለላካቸው እሳቸውን የሚያህል ስለሌለ አንድ አዕራቢ ፈራሃለሁ አይሉት ያመጣውን ቢያመጣ ማለት ነው። قال لا አንተን አልፈራህም ማለት قال فمن يمنعك مني ካልፈራኸኝ አሁን ሰይፍ እጄ ላይ ነው ተመዞ ማን ነው ካንተ የሚከላከልልህ ከኔ አንተን የሚከለክልህ ማን ነው? قال الله يمنعني منك او يمنعك من ካንተ አላህ ይከለክለኛል እኔን አንተ ምንም ማድረግ አትችልም ነው የሚሉት። قال جابر فاذا رسول الله صلى الله عليه وسلم يدعونا ይህ ክስተት ከተከሰተ በኋላ
إذا فجائية بالالي رسول عليه الصلاة والسلام طرن حلم نوالون لا فجئنا متى فإذا عنده أعرابي جالس እንግዲህ ቀድያው አልቋል የሆነ አራቢ የገጠር ኗሪ አረቢ ነው እዛ ተቀምጧል አሉ ረሱሉ አለይሂ ሰላቱ ወሰለም ጎን فقال رسول الله صلى الله عليه وسلم ሲነግሯቸው ለሷሃቦች ምን አሉ ረሱሉ ان هذا اخترط سيفي وانا نائم እኔ በተኛሁበት ሰይፌን ከቦታው አንስቶ መዘዘው አሉ فاستيقظت وهو في يده فاستيقظت ማለት ከእንቅልፍ የነቃሁ እኔ وهو سيف في يده ማለት እዛ አራቢዩ እጅ ላይ ሆኖ صلتا ማለት ከቤቱ የወጣሁ ነው فقال لي من يمنعك مني قلت الله ማን ነው የሚከላከልልህ ከኔ ቢለኝ አላህ ይከላከልልኛል አልኩት አሉ فها هو جالس ይው ያያችሁት ነው መጠየቅ ትችላላችሁ ነው ይሄን አድርጓል አላረገም ثم لم يعاتبه رسول الله صلى الله عليه وسلم የሚገርመው ደግሞ ይሄ አልወቀሱትም ለምን ይሄን አረግ ለምን አስፈራራኝ የለም አላህ Subhanahu Wa Ta'ala ጠበቃቸው እሱም አሚን ሆኖ ተቀምጧል ይሄ የጃቢር ሪዋያ وفي روايه ابي عوانه ابو عوانه ባወሩት ደግሞ فسقط السيف من يده كذاك اعرابي وجه سيف ودك فاخذه رسول الله صلى الله عليه وسلم سيورق رسول الله عليه الصلاه والسلام سيفاቸውን አነሱ فقال من يمنعك مني እንግዲህ የሚለው ነገር የለውም ሰውየውም አልሰለመም ሙስሊምም ቢሆን እዛ ሰዓት ላይ ኢማን ቀዊ ካልሆነ ያስቸግራል ሰውየው ሰይፍ መዝሎ ይዞ ጀግንነት ያስፈልጋል አልሙሂም አሁንስ ከኔ የሚከላከልልህ ማን ነው ብለው ሲጠይቁት ረሱሉ አለይሂ ሰላቱ ወሰለም قال كن خير اخذ መልካም ሰው ሁን ሰይፍ ከሚይዙት ሰዎች መልከኛው ኸይረኛው ሁን እማትገልሁን ማለት ነው አትግደለኝ ነው የሚከላከልልኝ የለም ይያለ ነው كن خير اخذ قال تشهد ان لا اله الا الله واني رسول الله እሺ كن خير اخذ ብለኛል ምንም አላረግህ ግን ተሰልማለህ ያሉት ባጭሩ قال الاعرابي اعاهدك الا اقاتلك ولا اكون مع قوم يقاتلونك هل سلم እንግዲህ አላህ ሂዳያ ካስ በኋላ ሰልማል የሚል ሪዋያ አለ አሁን ግን አሁን ሙናዘራው ላይ ወይ ሙናቀሻው ላይ ምን አለ እኔ ቃል ገባልሃለሁ አንተን አልጋደልም ደግሜ አንተን ግብረ አበሮችንም አንተንም አልጋደልም አንተን የሚጋደሉ ሰዎች ጋርም አልወግንም ገለልተኛ ሆናለሁኝ አለ አልሰለመም ማለት ነው ይሄን ማለት ይሄን ማድረጉ ጥሩ ነው قال جابر او روايه ابي عوان فخلى سبيله رسول الله عليه الصلاه والسلام መንገዱን ለቀቁለት ፈለክበት ከሰለምክም ሰለም ካልሰለምክም المهم ፈለክበት ይዳሉትና ልቅ አረጉ فجاء الى قومه ወደ ጀማዓዎቹ ሄደና መጣና فقال جئتكم من عند خير الناس እኔ ሰዎች ብዙ አይቻለሁ እንደዛ አይነት ጥሩ ሰው አይቻላቅም ከሰዎች ሁሉ ኸይረኛ ከሆነ ሰውዬ ዘንድ መጣዋችሁ ብሎ ቂሳውን ሊነግራቸው ነው منج سيتقوموا مختصر سيرة الرسول للشيخ عبد الله النجدي صفحة 264 إلى 264 وانظر فتح الباري 716 ገጽ ቂሳ ታገኛለህ ይሄንን ይላል ስለዚህ የሰውዬ በዛ አይነት መልኩ ስሙንም ይጣቁሙ ይሆናል ወደፊት وفي رواية البخاري قال مسدد عن أبي عوانة عن أبي بشر سياوراه مسدد كأبو عوانة عن أبي بشر اسم الرجل ين يرقوا سوية أعرابي يسم غورث بن الحارث غورث ابن الحارث بالا السمو إلى صحيح البخاري ولتنيا 593 إلى من كتاب قال ابن حجر ووقع عند الواقدي في سبب هذه القصة في مغازي الواقدي دقمو من تغيتوا للالو أن اسم الأعرابي دعثور أنيو غورا يأنيو دقمو دعثور نوم لالو وأنه أسلم سويه سلموا دعثور ملو سويه سلموا للال في مغازي الواقدي
لكن ظاهر كلامه أنهما قصتان في غزوتين والله أعلم ሁለት ነው ያኛው የመጀመሪያው ጋውረስ መስለሙ አልተነገረም የሄዱ ዑሱር የሚሉት ደግሞ ሌላ ቂሷ ላይ ነው እሱ ረሱሉ አለይሂ ሰላቱ ወሰለም ሙዓመላ ሐሰና ስላረጉት እሱ ሰልሟል ይባላል ቂሷው ሁለት ነው ይላል وفي مرجعهم من هذه الغزوة አሁንም ከዛቱ ሪቃ ሲመለሱ ሰበው امرأة من المشركين ከሙሽሪኮች የማረኳት አንድ ሴት ነበረች ይላሉ صاحب هذا الكتاب فنذر زوجها ألا يرجع حتى يهرق دما في أصحاب محمد صلى الله عليه وسلم إذا ኃይለኛ ሰው ነው ሚስቱ ተማርካበታለች ተሳለ ማለት ነው ነዘረ ማለት ባጭ የዝን የሙሐመድን ግብረ አበሮች ወይም ባልደረቦች ከነሱ ደም ሳላፈስ አልመለስም ብሎ ካገሩ ወደ ሷሃቦች ወዳሉበት መጣ እነሱ እየተመለሱ ነው በሰላም ምን ብሎ ተነዝሯል እሱ ደም ሳላፈስ አልመጣም እንግዲህ እዛ ሆነ ቦታ አርፈው ሊያገኛቸው ነው ነዋስ ይላል ቂሳ فجاء ليلا ليلት መጣ ይሰውዬ ሚስቱ የተማረከችበት ሰውዬ وقد ارصد رسول الله صلى الله عليه وسلم رجلين ربيئة ሁለት ሰዎች ረሱሉ አለይሂ ሰላቱ ወሰለም ዘበኛ የሚባል አለ ሐሪስ ጠባቂ አውጥተው ነበር ለሊት ሊያርፉ አካባቢ ጥላት አናምንም ማነው ተበሩ የሚያደርግ ዛሬ ሙሳሃቦችን አዳሩን የሚጠብቅ ሲሉ ወደፊት ስማቸው የሚጠቀሱ ሰዎች ሁለቱ እኛ አለን እኛን ጠብቃለን አሉ للمسلمين من العدو كعدو كطلات የሚጠብቅ ሁለት ሰዎች መድበው ነበር ረሱሉ አለይሂ ሰላቱ ወሰለም وهما عباد بن بشر وعمار بن ياسر واحد صحابي انصاري وواحد من المهاجرين عباد بن بشر هذا من الانصار وعمار بن ياسر معروف من السابقين صبرا على ياسر ان موعدكم الجنه يتبالط የሷባት ናቸው አሉ ያሲር ናቸው طيب فضرب عبادا እንግዲህ በተራ ነው አንዱ ይተኛል አንዱ ይጠብቃል ያ ሰውዬ እንግዲህ ለሊት ነው የመጣው ሲያይ እንደዚህ በጨለማ ይታያል ያሸባብ ጥቁር ሆኖ ሰው ያለበት ቦታ ድብዝዝ ይላል ሲያየው ያው እንግዲህ እነሱ መሆኑን አውቆ ቀስት ሊልክ ነው መጣ فضرب عبادا ይሄ ሰውዬ عباد بن بشر መጣው وهو قائم يصلي ቆሞ እየሰገደ ነው ሰላት ላይ بسهم በቀስት መጣው فنزعه عباد ያን ቀስት ወቅቶታል እንግዲህ ለኛ ተረት ይመስለናል እንቆቅልሽ ማመን ያስቸግረናል ኢማናችን ቀውይ ስላላደለ እሱ እየሰገደ በቀስት ይወጋል ቀስቱን ነቅሎ ይሰግዳል ይዋስ ولم يبطل صلاته አላቋረጠ حتى رشقه بثلاثه أسهم ሶስት ቀስት በተከታታይ እስከሚወጋው ድረስ በሶስት ቀስት ይላል فلم ينصرف منها ከሶላቱን حتى سلم ያው የሚያረጋውን ጨርሶ ያው ውርዳቸውን ጨርሶ እስከሚያስተላምጡ ድረስ ካስተላመቱ በኋላ فايقظ صاحبه እዛ በኋላ صاحቡ ማናቸው ብለናል ባለ ወረፋ عمار بن ياسر رضي الله عنهما እንላለን عمار صحابي وياسر صحابي كلاهما صحابيا طيب فقال سبحان الله تعجب عمار بن ياسر لما رأى ما به دم يفسسنا قرمه سبحان الله هل نبهتني بفيت لمن እንደዚህ ቆየ በፊት መጀመሪያ ሲወጋ አትቀሰቅሰኝም ነበር ወይ መፍትሄን ፈልግ ነበር فقال إني كنت في سورة فكرهت أن أقطعه صحابك علاقة بالقرآن የሆነች ሱራ እየቀራሁ ነበር ማቋረጥ ጠልቼ ነው የሚለው ሱረቱል ካህፍ ነበር የሚቀራው የሚል ሪዋያ አለ ሱራ እየቀራሁ ያችን ሱራ ማቋረጥ ጠልቼ ነው ያልቀሰቀስኩ ረዲየላሁ ዐንሁ جميعا ስለዚህ ያ ሸባብ لم تكونوا مثلهم فتشبهوا إن التشبه بالكرام فلاح الناس አይነት መሆን አንችልም ግን ተሸቡህ ምንድነው የሚሉት ረሱሉ አለይሂ ሰላቱ ወሰለም المرء مع من احب
ወደድከው ጋር ትቀፈቀሳለህ ሰዎች አሁን ፈረንጆችን እየቀለዱ ነው ብለናል ሐታ ተቅሊዱ ኢባዳቸውን እስከሚያባላሽባቸው ድረስ ፈረንጅ ያመጣው ሱሪና ቲሸርት አለ ያሸባብ ሐቅ ይባላል የተቀበለ ይቀበለዋል ያልተቀበለ አይቀበለውም ሶላት ሲሰግዱ አውረታቸውን እያሳዩ ነው የሚሰግዱት ሸባቡን ወጣቶቻችን በተለይ ከኒ ላይ ለብሳል ከላይ ቲሸርት የሚባለው ነገር አትበቃውም ቀድሮ አይደለች ሩኩ አረጋለሁ ሲል ስጁድ አረጋለሁ ሲል ሱሪ ወደ ታች ይሄዳል ቲሸርት ወደ ላይ ይሄዳል ሱሪያቸውን ደግሞ የሚታጠቁት የሚያጅበው ነገር እንብርታቸው ላይ አይደለም የድሮ ሰው ላይ ነበር የሚታጠቃቸው እዚህም ብርተለ አሁን የሚታጠቁት እንዴት እንደሚቆምላቸው አላሁ አለም والله ይገርማል የሚያስቅ አይደለም ያጀው ሱሪ እዚህ ላይ ታስሮ እንዴት እንደሚቆም እየተቸገሩ እንዴትም ሰውነት ላይ እንደሚገባ ራሱ አላሁ አለም የራሱ ስልጣን አለው ይመስለኛል والله አለም እንዴት አይነት ሱሪ እንደሚል ስለዚህ ይሄ ሁሉ ምንድነው ቢባል እነዛ ሰዎች ሰልጥነዋል ብለው ስለሚያምኑ እንደነሱ እንሰለጥላለን ሶላት ግን ባጢል ነው በአራቱም መዝሐብ የለም አለ የሚል ካለ እኔ እቀበላለሁ ኢማም ማሊክ الشافعي احمد ሌላ ማን ቀረ አቡ ሐኒፋ ሰትሩ ለአውራ ሸርጥ ነው ለሶላት ቀድራ አዳይ ሩክን ነው የሚሉት ራሱ ከሶላት ጨርሰህ ራቁት ግን መስገድ ሳይሆን አንድ ሩክን የምታደርስበት ቀድር አውራ ከተጋለጠ ምንድነው ይላሉ ሶላት የለም ስለዚህ علينا ان نحذر መጠንቀቅ ያስፈልገናል አሸባ ምን ሰማውን ተወሰነ ደረጃ ለመስራት ጓደኛ ካለ መምከር አላህ ይህዲና ስለዚህ ይህ ሰውዬ የሚለው የሆነ ሱራ እየቀራሁ ነበር ያንን ሱራ ማቋረጥ ጣልቼ ነው ያልቀሰቀስኩ ይላል ምንጮችም ጠቅሷል ተፋሲል هذه الغزوه ከፈለክ ዛዱል መዓድ ሁለተኛ 112 ابن هشام ሁለተኛ 203 209 ድረስ እንደገና ዛዱል መዓድም ጨምሯል ፈትሁል ባሪ ሰባተኛ 417 ከ400 እስከ 28 ተፋሲል ዛት الركعان አሁን ተጠቀሱ ኪታቦች ላይ ወይም ኩቱቦች ላይ ይገኛሉ ይላል كان لهذه الغزوه اثر في قذف الرعب في قلوب الاعراب القصاه ለዚህ ዘመቻ ግድያ እንኳን ባይካሃድና ብዙ ጥላቶች እንኳን ባይገደሉና ባይማረኩ ረሱሉ አለይሂ ሰላቱ ሰላም የተወሰኑ ሱሐቦች ይዘው በመውጣታቸው ብቻ ብዙ ጥሩ ጎኖች ነበሯት አዕራቦችን ደረቅ የነበሩ አዕራቦች እንዲፈሩ እና እንዲቆጠቡ ከድርጊታቸው አርጋለች ነው የሚለው واذا نظرنا الى تفاصيل السرايا بعد الغزوه ከዚች ዘመቻ በኋላ ያሉትን ሰራያዎች ተፋሲል ዝርዝር ካየን نرى ان هذه القبائل من غطفان አሁን የተጠቀስናቸው እነ በኒ አንማር እነ በኒ ثعلبة እነ በኒ ሙሐሪብ እነዛ በሙሉ لم تجترئ ان ترفع رأسها بعد هذه الغزوه كغزوه ذات الرقاع بኋላ ራሷን ከፍ አድርጋ ለማሳየት አልደፈረችም ሁላቸውም ራሳቸውን ደፍተዋል ከዛቱ الرقاع በኋላ ይላል بل استكانت شيئا فشيئا حتى استسلمت ቀስ በቀስ የበታች ሆነው استسلام بل واسلمت استسلام ብቻም ሳይሆን እስልምናም ውስጥ ገብተዋል እነዚህ ቀባኢሎች ይላል حتى نرى عدة قبائل من هذه الاعراب አሁን ካልናቸው ቀባኢሎች ብዙ ቀባኢሎች አይተናል ነው የሚለው تقوم مع المسلمين في فتح مكة ከፈትሁ መካ ላይ ማለት ነው አሁን ቅሳው ይያልን ያለነው 7ኛው አመት ነው ፈትሁ መካ ደግሞ 8ኛው አመት ነው 8ኛው አመት ፈትሁ መካ ላይ እነ ሱለይም እነ አሽጃዕ ነበሩ ረሱሉ ጋር አለይሂ ሰላቱ ወሰለም አሽጃዕና እነ ሱለይም ማለት ምን غطفان ናቸው እነሱ ሰልመው ማለት ነው ወተግዙ ሁነይንም ላይ ረሱሉ ጋር አለይሂ ሰላቱ ወሰለም አብረው ዘምተዋል ይላል ወተأخذ من غنائمها ከምርኮ ገንዘብ እዛ ላይ ተሰጥተዋል ብለናል አሽባብ እና አቅራ ኢብኑ ሐቢስ እና ዑየይና ኢብኑ ሒስ الفزاري
ان عباس بن مرداس من سليم هو ايضا ያኛው ደግሞ من اشجع ናቸው እነዚህ ሁሉ ቀባኢሎች ሰልመው ረሱሉ ጋር አለይሂ ሰላቱ ወሰለም ፈትሁ ኸይበርንና እነ ገዝወት ሁነይንን አብረው በሙስሊሞቹ ሶፍ ተሳትፈዋል ይላል ወይውባሱ ኢለይሃ المصدقون ዘካ ሰብሳቢዎችም ይላካሉ ወደዛ ሆኖ ዳልናቸው فتعطي صدقاتها بعد الرجوع من غزوة الفتح كفتح تتملسوا بهلا رسول عليه الصلاة والسلام በየቀባኢሎቹ ሱዓቶች ልከዋል አሰራጭተዋል ከነዛ መካከል ገጠፋኖችም ዘካ ከሰጡት ቀባኢሎች ይገኛሉ ይላል فبهذا ይህንን በማድረጋቸው ረሱል አለይሂ ሰላቱ ወሰለም ዛቱ ሪካን ዘመቻ በማካሄዳቸው ተማ كسر الأجنحة الثلاثة التي كانت ممثلة في الأحزاب ሶስቱም ክንፎች ተሰበሩ ነው የሚለው ሁለቱ በኃይል አንደኛው እንግዲህ በሱልህ ነው ብለናል እሱም بعد فترة በቁዋ ደግሞ ይክሰር ይሰበራል ያው ሱልሁን ራሱ ያፈርስና ሱልህ ያፈረሰው ሙሐሪብ ነው አዱው ነው እሱ ደግሞ አመቱን ወይም ጊዜውን ጠብቆ እሱም ይክሰር جناحه بالقوة وساد المنطقة الأمن والسلام አካባቢውን ጸጥታና ሰላም ሰፈነበት ይላል واستطاع المسلمون بعد ذلك ከዛ በኋላ ሙስሊሞች አሉ أن يسدوا بسهولة كل خلل وثلمة حدثت في بعض المناطق በአንዳንድ አካባቢ የተገኙ ችግሮችንና በአንዳንድ አካባቢ የተገኙ ክስተቶችን በቀላሉ መዝጋት ችለዋል ከባድ ክንፎች ከባድ ጥላቶች ስለተንበረከኩ አንዳንድ ጊዜ አንዳንድ ችግሮች አይጠፉም እነዛንም በቀላሉ መዝጋትና መከላከል ችለዋል ይላል من بعد القبائل بل بعد هذه الغزوة كغزوة ذات الرقعة بهلا بدأت التمهيدات لفتوح البلدان والممالك الكبيرة كغزوة ذات الرقعة بهلا ትላልቅ አገሮችንና ትላልቅ አካባቢዎችን ለመክፈት ተምቻቸ መንገዱ ይላል لأن الظروف في داخل البلاد አገር ውስጥ ያለው ሁኔታ كانت قد تطورت لصالح الإسلام والمسلمين ለሙስሊሞቹ በሚመች መልኩ ስለነበረ ከዛ በኋላ ሶፋቸውን አንዳርገው ሌሎች ትላልቅ መማሊኮችና ትላልቅ ብላዶችን ለመክፈት ተምቻችቶላቸዋል ይላል وبعد الرجوع من هذه الغزوة أقام رسول الله صلى الله عليه وسلم إلى شوال سنة 7 ذات الركعان غزوة كاربو بهالا شوال اسكميغا درس رسول عليه الصلاة والسلام مدينة تكمتوال إلى ساعتها نعم طيب غزوة ذات الركعان أيتنال في السنة 7 ملون أرجح أرجنال في السنة 4 ملون بنورو أبزاهنيو أبو موسى الأشعرينا أبو هريرة ስለተሳተፉ ሰባተኛው አመት ላይ ነው ብለን የሷን ደግሞ ያላትን አስተዋጽኦም በተቻለ መጠን ተናግረናል በሰማነው እንጠቀም አላህ አርገን نكتفي بهذا القدر والله سبحانه وتعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه